ስለሌለ ማለት ነው። ስለዚህ እየመጣችሁ ያልሆነ ስም እየሰጣችሁ አይ እኛም ከአረብ ሀገር አስወጡን እባካችሁ ብር ሰብስቡ ምናምን የሚባለው ሁላችንም ሰርተን ለፍተን ነው እንጂ በማንም ብር ማንም ከአረብ ሀገር ግልድና የሚወጣ ሰው የለም፣ በማንም ብር ማለት ነው። እና ይሄ የምናደርገው ደግሞ እነሱ ካላችሁ የምታደርጉት ለምንድን ነው ሲባል የውዴታ ግዴታ ስለሆነ ነው። በቃ ይሄ ውዴታ ሆኖ ማለት ውዴታችሁ ነው የምታደርጉት ነገር ነው እንጂ ማንም አንቋችሁ አስገድዷችሁ አድርጉ ያለ ሰው የለም። ኦኬ ካደረጋችሁ አድርጉ። ወንድማችን በነገራችን ላይ እፎይ ሚሊዮነር እንኳን ቢሆን ራሱ የሚደረግለት ሰው ነው። ነፍሱን አክል እስከ መስጠት ድረስ ደርሶ የለ እንዴ? ማን ነው በዚህ ዘመን ጳጳስና ምንድነው ቄሳ ውስጥ የተባሉት ተደብቀው ባሉበት ኑ መልሱ እንኳን መልስ ሲባሉ መመለስ ያቃታቸው ሰዎች ወጥቶ ሲጋፈጥና ነፍሱን እስከ መስጠት ድረስ የደረሰ ሰው ለሱ ሚሊዮነር ቢሆን ራሱ እንደው ሚሊዮን ከዛ የበለጠ እንዲሆን ወንድማችሁን አታደርጉም? ይሄ ቅናዓት ማለት ነው። አይለፍላችሁ የምር ማለት ነው። እግዚአብሔር አምላክ እኔ እንደዛ ከአንደበቴ ጥሩ ቃላት እንዲወጣ መንፈስ ቅዱስ ራሱ ይቆጣጠረኝ እንጂ በጣም ብልግና ነው እየተደረገ ያለው ማለት ነው። ኦኬ ለምን ሚሊዮነር አይሆንም? ወንድምህ ወይ ወንድምሽ ከፍ ሲል ነው እንጂ ደስ ሊልሽ የሚገባው። አይ እኛም ከአረብ ሀገር አስወጡኝ ሰብስባችሁ ከአረብ ሀገር አስወጡኝ እንደዚህ ይባላል? ነውር እኮ ነው። ምን አይነት ቤተሰብ ቢያሳድጋችሁ ነው ይሄን አክል የወረዳችሁት? በጌታ ይሄን አክል ይወረዳል እንዴ? ብዙ መስዋዕት እኮ ይከፈልልሽ ወንድምሽ እኮ ነው። ኦኬ ዛሬ ላይ ቀና እንድንል ዩቲዩብ እንድንከፍት ፌስቡክ እንድንከፍት እንዲሁም የተለያዩ ድረገጾች ከፍተን ቀና እንድንል ያደረጋል እኮ በሱ ስም ነው። የሱ ስም ነው እኮ ቀና ያደረገን አይደለ? እንተዋወቃለን፣ ሁላችንም እንተዋወቃለን። ስለዚህ እባካችሁ በጣም ታች ወርደን እንድናወራ አታድርጉ። ብዙ መናገር የምንችለው ነገር አለ፣ በጣም ብዙ ማለት ነው። ነገር ግን ጊዜው አይደለም፣ አሁን ጊዜው አይደለም ጌታ ኢየሱስ እንዳለው ማለት ነው። እና ሁሉም በጊዜው እናወጣዋለን፣ ሁሉም በጊዜው መናገር እንችላለን። ስለዚህ ወንድማችሁን አሳልፋችሁ ለመስጠት አትጋጋጡ። ባለፈው በእውነት ለመናገር ማለት ነው ማማዬና እፎይ ሲነቋቆሩ እዚሁ ማማዬ ባለችበት በቡድን ሆነው ከማማዬ ጋር ሆነው ወንድማቸውን እፎይን አሳልፈው እስከ መስጠት ድረስ እንደርሳለን ብለው ነበር። ጌታ ምስክሬ ነው። ኦኬ ከኛ ጋር ግሩፕ ላይ የሚሆኑት ማለት ነው ወንድማቸውን እፎይ አሳልፈው እንሰጣለን እስኪሉ ድረስ ማለት እዚሁ ያሉ ንጽጽር ውስጥ የሚሰሩ ሰዎች። ኦኬ ዛሬ ግን ማማዬ ከእፎይ ጋር ሆና እንደዛ ሲያዩ ደግሞ ማማዬን ደግሞ መጥተው ደግሞ ይነቅሯታል፣ ይሰድቧታል። እኔ በጣም ነው የገረመኝ። ጌታን ለራሷ ስክሪንሾት ራሷ አድርጌ ሰጥቻታለሁ። እኔ ከማንም ጎን አልሆንም፣ እውነት ካለው ሰው ጋር ብቻ ነው የምሆነው። በቃ እውነት ነው። እውነት ፊት ለፊት ነው የምንጋፈጣት። እውነት ነው። ከዛ የዘለለ ወንድሞችን ግን ምንም ቢበድሉኝ እኔ ይኸውላችሁ ይኸው በፊቷ ናኑ ራሱ ከናኑ ጋር ተጣልቻለሁ። አሳልፌ ግን ለሌላ ግን አልሰጣትም፣ ለማንም። እኔ ጎንበስ ብዬ ይቅርታ ጠይቃታለሁ እንጂ ለማንም አልሰጣትም። አሳልፌ ለባዕድ አልሰጣትም። ከኢዮብ ዘሚካኤል ጋር ተጣልተናል፣ ሰድቦኛል፣ ምናብዞ ቦላልከናል። ኦኬ ግን አሳልፌ ይኸው ኢዮብ እንደዚህ ሰድቦኛል ብዬ አደባባይ ላይ አላወጣም። ለራሴ ክብር ካለኝ ከዛ ፎሎውን እስካሁን ድረስ እኔ ፎሎ ራሱ አላነሳውለትም። ኦኬ ፎሎ አላደረኩትም የሱ ማለት ነው። ኦኬ ፎሎውን እንዳለ ነው፣ በመከባበር አለን። እኔም ክብሬ እጠብቃለሁ፣ እሱም ክብሩ ይጠብቃል ማለት ነው። ከዛ የዘለለ ግን አውጥቼ ግን አሳልፌ ለጠላቶቹ መሳለቂያ እንዲሆኑ ምንም እኮ ፖይንት ላይክ እና ሼር ብታገኙበት እኮ ነው፣ ሌላ አይደለም። ወንድምን አሳልፎ ለተሳዳቢ አሳልፎ መስጠት እኮ ነው አይደለ እንዴ? የምናደርገው ያንን ነው። እና በጣም እኔ እንዴት ነው የማትራሩት? እኔ የክርስቶስ ልብ የላችሁ አንዳንድ ክርስቲያኖች ማለት ነው። እኔ ሁሉንም እየወቀስኩኝ አይደለም። ለወንድሞቻችሁ ለእህቶቻችሁ የክርስቶስ እንደው ልባችሁ እንኳን ሚራራ ቢሆን አሳልፋችሁ ጨካኝ እንዴት ለሆናችሁ ግን አሳልፋችሁ ለበዓል ለመስጠት እንዴት ጨከነ ልባችሁ? ምን አይነት ልብ ቢኖራችሁ ነው? እኛ እኮ አላዋቂዎች እኮ በነገራችን ላይ ዛሬ እናንተ ጋር እንደዚህ በስልክ ብናወራ ቤተሰቦቻችን እኮ የምንመራ ሰዎች እኮ ነው። የሆነ ወርደን ምናምን ከእናንተ ጋር ስንውል ማለት ነው የሆነ ያልተማረን ቤተሰብ የማናስተዳድር ዝቅ ያለን ሰዎች ምናምን አድርጋችሁ ትስሉናላችሁ። ኦኬ
የራሳችን ኑሮ ያለን እኮ ሰዎች ነን። ቤተሰቦቻችን የምንመራ ሰዎች ነን። በቤተሰቦቻችን እኮ የተመረቅን ሰዎች እኮ ነን። የምንከበር ሰዎች እኮ ነን። ኦኬ ዛሬ ላይ ግን እየመጣን በቃ ይሄ የሃይማኖት ንጽጽር አለ። የአዳም እየመጣ ይሳደባል ምናምን። ኦኬ ተሳደቡ፣ ችግር የለብንም። ነገር ግን ክብር የሚባል ነገር አለ። ማማዬን በማከብራት ልክ አከብራታለሁ። ወንድሞቼን እህቶቼን በማከብራቸው ልክ ሲሳደቡ ምንም ችግር የለውም። ምንድነው መሳደብ? ተሰደብኩኝ ተብሎ ይሄን ያክል መለጠጥ? ክርስቲያን አይደለሽ እንዴ? ተሰደብሽ? አዎ በቃ መሰደብሽ መባረክሽ ነው። እሱን አሚን ብለሽ ትቀበልሽ። ወደ ሲያነግድሽ አሚን ብለሽ ትቀበልሽ። ከዛ የዘለለ ነገር ግን ማድረጉ ያ ተገቢ ነው ብዬ አላምንም። እንደ ክርስቲያን ጨዋ ክርስቲያን እንሆን ቢያንስ ማለት ነው። ቤተሰቦችሽ ቤተሰብና ዘመዶቻችሁ የሆነ ነገር ቢሰድባችሁ እኮ መጣችሁ እኮ አውጥታችሁ እኮ አትለጥፉም እኮ። ይሄ ከላይ ሰደበኝ ተብሎ አውጥቶ ይለጥፋል? ይሄ ብልግና ነው። እህታችን ኤፌሶን በጣም ከይቅርታ ጋር ልቆጣጠርሽ ነው እንደ ወንድም ማለት ነው። በጣም በተናደድሽ ቁጥር የማትፈልጊያቸውንም ጭምሮች ነገሮች ጭምር ልታወሪ ትችያለሽ እና ስሜትሽን እረዳለሁ፣ ሀሳብሽን እረዳለሁ። ነገር ግን አብዝተሽ ከመሰማትሽ የተነሳ በጣም ተሰምቶሽ የምታወሪያቸው ነገሮች ደግሞ ነገ መልሶ ደግሞ ሌላውን አስቀይሞ ደግሞ ሌላ ምዕራፍ እንዳይከፍትብን አንድ። በሁለተኛ ደረጃ እውነት ለመናገር በጣም አሁን እኔ ዲስከሬጅ ነው የሆንኩት። ምክንያቱም እንደናንተ ያው አቅሙ ኖሮን ጸጋው ተሰጥቶን ምን ያለንበት አገልግሎት አይደለም። እናንተ ስለቻላችሁት ነገር ግን እጃችንን በአፋችን ጭነን አፋችንን ከፍተንላችሁ ደስ ተሰኝተን ተገርመንባችሁ ነገ መልካም ነገር እንዲገጥም እንዳጠቃላይ በዚህ በእስልምና ዕውቀተ እምነት ዙሪያ ትልልቅ ስራዎች እንዲሰሩ እግዚአብሔር በፈቀደልን አቅም እንደ ቸርነቱ እንደኛ ብቃት አይደለም ከጎናችሁ ለመቆም ለምናስብ ሰዎች ይሄ ዲስከሬጅ ያደርጋል። እኔ በዛሬው ዕለት ይሄንን በመስማቴ በጣም አዝናለሁ። የምሬን ነው የምነግራችሁ። አንድ አጠቃላይ እዚህ ላይ የምትሰሩ እህቶች ወንድሞች በር ዘግታችሁ ቁጭ ብላችሁ አልቅሱበት። ይሄን ጉዳይ የምትሰሩት ስራ ትልቅ ነው። እግዚአብሔር መንፈስ ቅዱስ እናንተ ላይ ያለው ዓላማ ልዩ ነው። ነገር ግን እናንተ በዚህ በስጋዊ መንገድ ነገሮችን እየናጣችሁ እና እየወዘወዛችሁ እንደዚህ ነው እንደዛ ነው የምታደርጉ ከሆነ የተሰጣችሁን ትልቅ ወርቅ ከሰል እየቀባችሁት ነው የሚሆነው እና እውነት ይህንን መስማትም አንፈልግም። እኔ በግሌ ማገዝ በቃ አሁን በነፎይ በኩል የተሻለ ነገር እንዲሆን እንዲፈጠር መልፋት እንግዲህ ከዚህ ቀደም ርዕሱ ነው እፎይ ብያለሁ። በተረፈ ግን እንደየሁኔታውና እንደየነገሩ በደንብ አድርገን ሌሎችም በተሻለ መንገድ ላይና በተሻለ አገልግሎት እንዲቀርቡ ማድረግ ነው የሚያስፈልገውና ከዚህም ቀደም እርግጥ የሆነ ቦታ ላይ መናገሬን አስታውሳለሁ። አጉል ግፊያ ትርፉ መጋጋጥ። ግፊያ አያስፈልግም። ሰው እኮ አንድ ቤት ውስጥ ሲኖር አባትነቱን ይዞ ነው፣ ልጅነቱን ይዞ ነው። በዚህ ጉዳይ ላይ በእስልምና ዕውቀተ እምነት ዙሪያ ላይ እፎይ አባት ነው ካልን እፎይ አባት ነው፣ አለቀ። ልጅ ተነስቶ አባት ካልሆንኩ ማለት አይቻልም። ይሄ ትክክል አይደለም። ያ ማለት ምን መሰላችሁ? ተከባብረን ተፈቃቅረን እንድንኖር እድል ስለሚከፍት ነው። ይሄ እንቶ ፈንቶን የሃሉባልታውን ምናምን ብትቀንሱትና ብትተውት ለአገልግሎቱ የሚጠቅም አይደለም። ነገ እናንተም ላይ እግዚአብሔር ዓላማውን ይቀንሳል። ባይዘዌ ከአንድ ወንድም ጋር በጣም የጸና ውይይት ውስጥ ገባን ባለፈው ሳምንትና አይ እገሌን እኮ አንተ የምትደግፍበት መንገድ ስተት ነው። እንዴት ሄዲ ለሁሉም ወንድሞች ለምንድን ነው እንደዚህ የምትለው? እንዲህ አይነት ጥፋት እኮ ገሌ ያጠፋል። ይኸው የሚታይ ነገር አለኝ አለ። እንዴ አንተ የሚታየውን ማስረጃ በዚህ ወንድም ላይ ይዛል። እግዚአብሔር አንተ ላይ ስንቱን ማስረጃ ይዞብሃል ነው የመጀመሪያው ጉዳይ። ይቀጥልና ደግሞ እኔ ማን ነኝ ነው። አሁን እፎይን የኔ ድርሻ እፎይን መውደድ ነው። እፎይ ያልተገባ ነገር እያደረገ ከሆነ በእግዚአብሔር ቤት ዓላማ ልዩ መጥፎ ዓላማ ቢኖረው የለውም እንጂ ወንድማችን ቢኖረው እግዚአብሔር አምላክ ግን ጸጋውን ነጥቆ ቦታውን ወስዶ እሱ ላይ ሊሰራ ያሰበውን ነገር ይተዋል። እግዚአብሔር ዓላማውን እናንተ ላይ እንዳይተው ተጠንቀቁ። እግዚአብሔር ዓላማውን እናንተ ላይ ከተወ ያው ሌላ ላይ ወስዶ ይተክለዋል። እናንተ ግን ትቀራላችሁ። ብዙ ጊዜ ብዙ አይነት እንደዚህ አይነት ነገሮችን ተመልክተን እናውቃለን። እውነት ያለኛ ብለው አታቁም። በእኛ ቤት ውስጥ በጋርድ የሚንቀሳቀሱ መሬት አይንካም ብለው አውሮፕላን ካላዘጋጃችሁልን የሚሉ ዛሬ ወርደው በአደባባይ 50 ሰው እንኳን ሳያቸው ለራሳቸው ለጭንቅላታቸው እንኳን ዣንጥላ ሳይያዝላቸው ዝም ብለው እንደ ቁራ ሲጮሁ የሚኖሩ ሰዎችን አላያችሁ? ትናንት እነዛ ሰዎች እኛ ቤት ውስጥ እንዴት ነበሩ?
እግዚአብሔር በእነሱ ላይ ዓላማ የነበረው ጊዜ እነዛ ሰዎች እንዴት ነበሩ? መሬት አይንከን አፈር አይንከን ያሉበትን አጋጣሚ አታስታውሱ? ዛሬ እንደ ተራ ወጠጤ በቃ ቲሸርት የተወጣጠረ እንደው በሳይዛቸው እንኳን ተሰራላቸው ይሄን ልበሱ ተብሎ ተወሩሮላቸው አደባባይ እንደ ቁራ ሲጮሁ ማንም ላይ ሰማቸው አላያችሁ? እግዚአብሔር ልክ እንደ አቤል ሲቀበል እንደ ቃየል ደግሞ ይተዋል። ሁለቱም በኩል ዓላማ ተፈጥረዋል። የአዳም ዘር እንዲሆኑ ተገኝተዋል። ነገር ግን አቤል ሞቶ በለጠው ቃየልን ማለት። ስለዚህ አንዳንዴ የሞቱ እንዳይበልጡን የሞቱ እንዳይቀድሙን ያለን ተከባብረን ተፈቃቅረን ተዋደን እንስራ። ልዩ የዚህ ዩቲዩባዊ የሆነ አከፋፈል ራሳችንን አንሰንጥቅ እና በትክክል ለጠላትም እሰይ እንዲህ ናቸው እኮ ለመባል ባን እንደረደር ግላዊ ዓላማ ካለን ባይዘዌ በቤተ ክርስቲያናዊ መንገድ ላይ ተሳስተናል ማለት ነው። ግላዊ ዓላማ የሚባል ነገር የለም። ስለዚህ ይሄ ምክር ተክሳጽ ቦዲም ቦዲያም አጓጉል ነገር የምትማዘዙ የምትሰናዘሩ አገልግሎቱን የሚጎዳ ነገር የምታደርጉ ሰዎች ይህም በመስማቴ ባዝንም ያለኝ ጥቂት ወንድማዊና ታናሽ የሆነ ምክሬ ታናሻዊ ምክሬ ይሄ ነው። ስለዚህ ትንሽ ቀዝቀዝ በሉ፣ እንስራበት፣ ይለፋ፣ ይጠንከር። አሁን ቅድም እንደነገርኳችሁ በነፎይና ጰላዲዮስ ጉዳይ 100% ስለሆኑት ነገሮች ሌላ ሰውን አትጠይቁት፣ ሄዶ ዘሩፋኤልን ጠይቁት። በቃ አለቀ። ስለዚህ ወደፊት ስለሚሆነውም ነገር ደግሞ ራሳቸው ወንድሞች ከፊት በመቀመር ያሉበት አባቶች ከላይ ደግሞ የሚቆጣጠሩት የሚቆጡ ባይዘዌ እንደው ዝም ብለው አቅፈው ሂዱ ይመቻችሁ ብለው የሚሉ ሳይሆን እንደነ ቀሲስ ሊበኩ ሁሉ ያዩትን የማያልፉ ፊት ለፊት አምጥተው ደግሞ ይሄ ነገር ለምን አልሆነም ብለው የሚጠይቁ የሚሞግቱ ታላላቆች አሉ። እወቁት በዚሁ አጋጣሚ። ስለዚህ በዚህ በእስልምና እውቀተ እምነት ዙሪያ የሚደረገውን ነገር የሰይጣን ፈተና መታያ ላለመሆን ተጠንቅቃችሁ እግራችሁን መሰረታችሁን አጽንታችሁ አገልግሉ። የእግዚአብሔር ዓላማ የመንፈስ ቅዱስ ሐሳብ በእናንተ ላይ ይፈጸም። አይ ካላችሁ እኛ ይደብረን፣ እናንተ ግን ይደብራችኋል። ለምን? እግዚአብሔር እናንተ ላይ ስራውን ይተዋል። ደጋግሜ እንትን ለማለት ፈልጋለሁ። ይሄን ነገር አይነሳ፣ ተውት፣ አንዴ ዘግተነዋል። ስለዚህ እዚህ ላይ ሳይሆን የበለጠ የአርቡ ላይ በጥሩ ሁኔታ ተነቃቅተን እንድንተባበር ጥሩ ነው። በነገራችሁ ላይ የሆነ ጊዜ በጣም ደከመንና በቃ ሁሉም ተነጫነጨ። ይሄ ነገር እንዲሆነ አለን ማለት። ቆም ብለን ስናስበው ሰይጣን በነፎይ ላይ እኮ የሰነዘረው ጦር ተራ የዚህ የሹካና የማንኪያ ማቀበል አይደለም፣ የማቀበል ያክል አይደለም። የሞት መከራን የወረወረው የዚህን የሞት መከራ ቀንበር ለመስበር የክርስቶስን ሐሳብ በቃ እነዚህን ልጆች እንዲሆኑ ለማድረግ ቀን ከሌሊት መስራት መልፋት የሰይጣን ፈተናን ካላመጣ ምን ሊያመጣ ይችላል? በዚህ ጠነከርን ማለት። ከሰይጣን መንጋጋ እኮ የነጠቅነው ነገር ቀላል አይደለም። ስለዚህ እንጠንክር እንጂ እንበርታ እንጂ። አያችሁ? ስለዚህ የፈተናው አንዱ አካል ነው። ያው ወንድሞች ማለፍ እንዲችሉ አይፈለግም። ምክንያቱም ምርታማ ናቸው። ፋብሪካው በጣም አደገኛ። ስለዚህ ሰይጣን የማይቀናበት ምክንያት የለም። ስለዚህ የዚህ ነገር የሐሳብ መከፈል አትሁኑ፣ አደራ ለማለት እወዳለሁ። እዚህ ላይ አትመለሱ። ወንድማችን ዴቭ እንኳን ደህና መጣ። ረጅም ጊዜ ሆኖናል ከተያየን ከተገናኘን። ሰላም ብያለሁ። ስለ አርብ ውስጥ ቆንጆ ማሳሰቢያ ስጥል። ቴዶዬ ሰላም ክርስቶስ ይብዛል። ኧረ ተጠፋፋን በጣም ረጅም ጊዜ። ደህና ነካ ግን ቪዲዮዎችን ያለው ምናምን ነገር እንዴት ነህ? እግዚአብሔር ይመስገን። ለቪዲዮም አልነበርኩም። ብዙ ነገር ነው ተፈጥሮ የነበረው። እናንተ አልጠየቃችሁኝ እያልኩ ማሜን እየወቀስኩ በጣም ይቅር በለን፣ እውነት ይቅር በለኝ። እኔ ራሴ ትርምስምስ ያለ ሰሞን ላይ ነበርኩና ቤተሰብ ባለቤቴም ልጄ ሁለቱም ታመሙ ነገር ብቻ ብዙ ትርምስምስ ያለ ነገር በመሀል መኪና አደጋ ነበረ። ብቻ ጠፍተሃል፣ የለም እዚህ ነገር ውስጥ የለም። ጠቀስ የማደርገው ለሌሎቻችሁ ጠይቁ። አንዳንዴ ሰው ከአይናችሁ ዞር ሲል ምን ሆኖ ነው በሉ፣ ጥሩ አይደለም። እውነት ነው። ይቅር በለኝ። እውነት ስታሳፍረን እናታችን ማሸማገል በጣም ይቅርታ እንጠይቃለን። ከልብ እውነት ይቅር በለኝ። ሁላችሁንም ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እህቶቼ ናኑሻ፣ ማማዬ፣ ፌሶን ከስራ ያላችሁ ሁላችሁንም። እውነት ቴዶ በጣም ሲታገል የነበረ ልጅ ነው እና
እኔ በጣም ሼም ይዞኛል። ለማንኛውም በውስጥ ደውዬ በደንብ ይቅርታ ጠይቃለሁ። ካያችሁት ይሄ ችግር ከተፈጠረ ቀን ጀምሮ ከወንድሞቹ ጎን ቆሞ ብዙ ነገሮችን ሲጋፈጥ የነበረ ወንድም ነው። ይህንን ነገር የሆነ ጥግ ላይ ለማድረስ እና በዚህ እውነት እግዚአብሔር ያክብርልን፣ እግዚአብሔር ጸጋውን ይጨምርልህ። ይሄ ደግሞ ትልቅ ለነፍስ ዋጋ ያርግልህ ለማለት እወዳለሁ። ወንድሞቻችንን ኦፍኮርስ ሳፖርት ማድረግ አለብን። አዎ በግልጽ አይ ቲንክ የሆነ ሰዓት ላይ በሙቀት ነው በጣም ብዙ ሰው ምናምን ነገር እንደዚህ የምናግዝ ምናምን ይል ነበር። ኖ ብለናል። ምንድነው በቃ አያስፈልግም በነበረበት ሰዓት ላይ በጣም ኖ ብለን በጣም በርካታ ሰዎች ይጠይቁንም ነበረ። አስፈላጊ ሆኖ ሲገኝ እኛ እንነግራቸዋለን ወይ ደግሞ እናሳውቃለን እያልን ነበረ ስንመልስ የነበረው። እንደውም ብዙዎች ምንም አይነት እንትን እንዳታደርጉ ፌክ አካውንቶች ተከፍተው እንደዚህ እንደሚደረጉ የባንክ አካውንቶች ሁላ ተፖስተው ከነስሙ ላይቭ ላይ ገብቼ ያሳየሁበት ሁላ ቪዲዮዎች አሉ። ይሄ ነገር ግን አሁን ሳፖርቱ ያስፈልጋል። ለምንድን ነው ከተባለ አርብ በደንብ እንነጋገርበታለን። ከምታስቡት በላይ ነው ያለው ነገር ጋይስ፣ ከአይምሮ በላይ ነው። ጌታ ምስክሬን በጣም ከባድ ነገሮች ነው ዋጋዎች ነው እየተከፈሉት። እነዛ ዋጋዎች ግን የሚከፈሉት ዋጋዎች ምን የሆነ ልናለቃቅስበት ምናምን ነገር ነው አይደለም። በደስታ እስከ ህይወት ድረስ ቃላችን ያኔ ስንናገር የነበረው ያሁንም ያው ነው። እኔም እፎይና ጵላዲዮስ ነኝ ስንል እዚህ ቤት ላይ የዛሬ 4 ወር 3 ወር ምናምን ነገር ገብተን እየተናገርናት ቃላለች። ማንም ምንም ቢመጣ ማለት ነው እስከ ሞት ድረስ ታግለን ይህንን ዊን እናደርጋለን ብለን ቃል የተገባባ ነው አለ እና እኔ አሁንም ዛሬም ነገር እኔ እፎይና ጵላዲዮስ ነኝ። ምክንያቱም ይህ ዋጋ እየተከፈለ ያለው ስለ ወንጌል ነው። ይህ ዋጋ እየተከፈለ ያለው ስለ እውነት ነው። ስለ እውነት ነው። ይህንን ደግሞ ማለት ነው ማገዝ ባለብን መልኩ በሙሉ እናግዛለን፣ መደገፍ ባለብን መልኩ በሙሉ እንደግፋለን። የገንዘብ ብቻ ነው አይደለም፣ የሞራልም የሀሳብም አለን ማለትም የሚመጣውን ነገር እስከ ህይወት ድረስ ማለት ነው እስከ ህይወት ድረስ የሚመጣውን ዋጋ በሙሉ እንከፍላለን። ሰዎችን ከጨለማ ወደ ብርሃን እናመጣለን። ከጨለማ ወደ ብርሃን ማምጣታችንን አናቆምም፣ እንቀጥላለን። እንቅፋት የሚሆንብንን ነገር ካለም ደግሞ ለምንም ነገር እጅ እንደማንሰጥ በዚህ አጋጣሚ ያው ማሳወቅ እወዳለሁ። ሁላችሁም ደግሞ እንደዚህ አይነት ስሜት ሊኖረን ይገባል። ሁሉም ክርስቲያን፣ ሁሉም ኦርቶዶክሳዊ በህብረት ቆሞ እኔም እፎይ ነኝ በአፍ በወሬ በቪዲዮ ብቻ ሳይሆን በተግባር ደግሞ የምናሳይበት ጊዜ እየመጣ ነው። በተግባር ሁሉም እንደየጸጋው አይደለ፣ ሁሉም የሚችለው በሚችለው ታብታብ በማድረግ ኮፒ ሊንክ በማድረግ በኤቭሪ ነገር ድጋ ሳፖርት በማድረግ በተለያየ ነገር በሁሉም ነገር ሁላችንም አንድ ሆነን አርብ ላይ ተገናኝተን አርብ ያለውን ነገር ተነጋግረን ጽናት ቆመን ፍቅራችንን አንድነታችንን አሳይተን ጠላቶቻችንን የምናስደነግጥበት አዎ ክርስትና እንደዚህ ነው የምናስብልበት ቀን እንደሚሆን ተስፋ አድርጋለሁ። ለዚህ ደግሞ ከወዲሁ ሁላችንም ተዘጋጅተን መምጣት ላለበት ሰው በሙሉ ሼር አድርገን ኮፒ ሊንክ እያደረግን ቪዲዮዎችን ሪፖስት እያደረግን ለሁሉም እንዲዳረስ ማድረግ አለብን ብዬ አምናለሁ። ቴዶዬ ጠቅላላ አድርጌ ባጭሩ ሳስቀምጠው አይ ቲንክ አርብ 6 ሰዓት ነው እያሉ ነው። ሰዓቱ ምኑን አሳውቋቸው፣ ቪዲዮዎቹንም ሪፖስት እንዲያደርጉ መንገራቸው። መልካም። አርብ እንግዲህ ከምሽቱ 1 ሰዓት ጀምሮ ነው የምንገናኘው። ስለዚህ በዛ ሰዓት ብዙ ነገር ስለምትሰሙ ትደሰታላችሁ። ማለት ዋናውን ለእናንተ የሚሆነውን የሚጠቅመውን ነገር በደንብ ትሰማላችሁ። ልዩ ነገር ኖሮ አይደለም። አንዳንዶች ደግሞ አትደንግጡ። የሆነ ይሄ በውስጥ ምናምን የሚወራ ምናምን አይነት ረጅም ነገር እንዳለ አድርጋችሁ አታስቡ። የሀሳብ ልዩነት ነው የነበረው። ኮሜንቶችን እያየው ስለነበር ነው። የተወሰነ የሀሳብ ልዩነት ኦፍኮርስ የሆነ ነገር ሚስጥር ብላችሁ ስትይዙ ግራ ቀኝ አይታችሁ ብዙ ነገሮች ሚስጥር ብላችሁ ትይዟቸው ይሆናል። ያ ሚስጥር የተባለው ነገር ሰዎች እስካልሰሙት ድረስ ብዙ አይነት ጥያቄዎች ውስጣቸው ይፈጠራል። ስለዚህ እንደዚህ አይነት ነገሮች ናቸው በስሱ ያጋጠሙት። እሱ ደግሞ የሚታከም ነው። ተነጋግረን ማንግባባ አይደለንም እና እንትን አድርጋችሁ አታስቡት ለማለት ነው። ወይ አይ ይሄ የተካበደ የሆነ እንደው የውስጥ ችግር ምናምን ኖሮ ምናምን እኮ አይደለም። ምንም ነገር ባይዘው የልጆች አለመግባባት ነው። ሶሻል ሚዲያ ላይ ወጥቶ ከመናገር በፊት በውስጥ መጨረስ አለብን። አንድ ሰው በወንድሙ ላይ ተቃውሞ ካለው ያንን ተቃውሞውን በውስጥ ይጨርስ እንጂ ሶሻል ሚዲያ ላይ መጥቶ ለምን ለሌሎች ግብአት ይሆናል የሚል ብቻ ነው። ምንም እፎይ ከዓለም ጋር ምንም ኬዝ የለውም። በነገራችን አንድ ማተጣሉት ሲጀመርም በራሱ ማለት ነው።
ሁለቱ ይታረቃሉ ምናምን የሚያስብልም ነገር የለም። አልተጣሉ። ለምን ታጣሏቸው? አልተጣሉም ሲጀመሩ እና ተቃውሞ ችግር ካለ በውስጥ ተነጋገሩ የሚባል ነገር ብቻ ነው ያለው እንጂ እፎይና አለም ተጣልተው እኔና አለም ተጣልተን ወይም ደግሞ ከሌሎች ጋር ይሄ መስተዳደር ምናምን ኖሮ ምናምን የለም ነው ይሄ ነገር የለም። ተቃውሞ ሲኖር ግን ያ ተቃውሞህን በውስጥ ጨርስ። ሶሻል ሚዲያ ላይ ልጆች እየተማሩ የሚማሩትን ልጆች መተን አንበርዝ በሌላ ነገር ከሚል አንጻር ነው እንጂ ሌላ ኬዝ ኖሮብን ምናምን አይደለም። ሲጀመርም እኛ እንደ ሌሎች ይሄ ቤት ከፍቶ መሰዳደብ ምናምን ነው እና ከዛ አንጻር ነው ይሄ አሁን በፕሮቴስታንት ላይ ሲሰራ ለሁለት ቡድን ተከፍሎ መሰዳደብ አለ አይደል? ቤት ተከፍቶ ምናምን እንደዛ የለም እኛ ጋር ያ ነገር የለም። ችግር ካለ በውስጥ እንነጋገር ከሚል አንጻር ነው እንጂ ማንም ከማንም ጋር አልተጣላም። ያ አስፋፍታችሁ አትዩት። እንደ ነገር ብዙ ጊዜ ሲነገር በቃ አለቀላቸው ወደሚል ምዕራፍ የምንወስድ ሰዎች አለ። የሀሳብ ሙግት ይኖራል። አሁን በአጠቃላይ ሂደቶች እንደሚሆነ ጊዜ ስናወራው ነበረ መሰለኝ ላይቭ ላይ እንደዚሁና በጣም በቃ ተከራከርን። እኔ እፎይ በጣም ተከራከርን እና እንዲሁም ልደተ ቃል መሰለኝ በጣም ተጨቃጨቅን። በቃ እንዲሆንም ተባባል። ግን እዛችሁ ጋር ነው ጉዳዩ ያለቀው እና የሆነ ወጥቶ ሲወራ ግን ሌላ ነገር ሊመስል እንደሚችል ነው የምትገምቱት። እንደዚህ አይነት ነገሮች ማለት ነው እና እንደው እዚህ ጋር ፊት ለፊት ያው ሚዲያ ላይ ስለተለጠፈና ስለተነገረ እዚሁ ማስተባበያውን እንስጥበት ከማለት እንጂ የተፈጠረ ልዩ ነገር አድርጋችሁ አትውሰዱ። ይሄ ያው ኮሜንቶች እንድትረጋጉ ከማለት ነው ይሄንን የምለው። እናመሰግናለን። ናንሻ የምትጨምሪው ነገር አለ? ናኑ ድስት ትጥዳለች። አይ ምንም ጨምረው ነገር የለም። በቃ የፖስት ከሆነ ቪዲዮ ሁላችሁም ግቡና ቴዳ ጋር ሼር ሪፖስት አድርጉ። አይ ቲንክ ኤፌሶንም ፖስቷለች እኔ ጋርም ይኖራል። ሌላው ግን ቴዳ ተሻላቸው እህታችን ቤቢ አንቺ ቦታ አለሽ እዚህ አትጠይቂ። አይ እዛ እኮ እጽፋለሁ እኮ ቴዳ ግን ቅድም ስገባ አልጠየኩም። ታውቃለህ ደነኛ ሰው ነሽ እኮ እየወቀስኩ እኮ አይደለም አሉ ደህና ያልሆኑ ግድ የለም ቴዶ ሲጠፋ የጠፋ የማይሉ እኔን ነው አለምን አስገባት እያሉ ነው። አለም ገስል ካለች እኔን ነው በአሽሙር እየነካኸኝ ያለኸዋ ዜዶ። እኔ ይቅርታ ጠይቄያለሁ በህዝብ መሀል። ቆይ ይቅርታው ይታያል በኮሚቴ ያምር እኔ ታውቃለህ እረሳለሁ ምናምን ታውቃለህ ደግሞ ከምን አንጻር ምናምን እንደሆነ እና በጣም ይቅርታ ግን ጌታን እረሳለሁ ሰው እረሳለሁ ነው ሰው አይደለም በአንዳንድ ነገሮች ጨዋታው ነው እንዴ። እኔ ካልተናገርኩ እኮ እናንተም የማወቅ ግዴታ አይኖርባችሁም። አሁን የጨነቃችሁ እኮ ስለተናገርኩ። ስለዚህ ኦኬ ችግር የለውም እረዳለሁ። ከምንም በላይ የምታደርጉት ነገር ምንም ለምግብና ለመጠጥ እንኳ እድል የማይሰጥ መሆኑን እረዳለሁ። ስለዚህ ችግር የለም ለጨዋታው ነው። አለምን አስገቧት እኮ የታለች? እሺ ለማንኛውም እንትን እንበል። ዜዶም ሊዘጋ ነው ምናምን መሰለኝ። እፎይ ከፍታለሁ አሁን ትንሽ ቆይቶ ከፍታለሁ ስላለ 3 ሰዓት ነው። ኦኬ አላችሁ አላን ተወጣለ እና ኤፌሶን ደግሞ ቶሎ ታረጃለሽ አትናደጂ። አረጀሁ እኮ እኔ እኮ ከቴሌግራም ጀምሬ እናታቸው ሁኜ እስከዛሬ ያለውኝ እናታችን አይዘው እሷ ያረጀችው ተዶ እሷ ያረጀችው ልሳን ስትናገር ነው። በፊት ወደ ኦርቶዶክስ ሳትመጣ በፊት ልሳን ተናጋሪ ነበረች። ኧረ በኢየሱስ ማለት አንቺ በቃ አካውንት ግን ፌክ ይመስለኛል። ትሄዳ ያለም አይመስለኝም። አይደለም ፕሊስ አታስወርጅኝ፣ አትመውችኝ። አንቺ ሴት ስርዓት አድርጊ፣ አታስወርጅኝ። ቴዲ ከቻልክ ኮመንት ላይ ፍታኝ፣ ከሚውት እየመወተች ነው ምናምን አደብልሽ። እሺ ለራስሽ ብላ ነው። ሰላም እንዴት ናችሁ? እግዚአብሔር ይመስገን።
የኔ ጥፋት ምንድነው? እዚህ ላይ ያሉ ሴቶች ስለኔ እያወሩ ነበረ። በውስጥ እየመጡ ይሰድቡኛል፣ በውስጥ እየመጡ ይናገሩኛል። ያንም አልበቃ ብሏቸው እዚህ አደባባይ ለመተው የሚያወሩ ስለኔ ምንድነው አላማቸው ምንድነው? እኔ በነገራችን ላይ በማንም አልፈመስኩም፣ በማንም ሰው እኔ ፌመስ አልሆንኩም። ኦኬ መፈመስ የምትፈልጉ ሰዎች 24 ሰዓት እዛው እሱ ቤት ገስት ላይ ናችሁ። እኔ ነኝ ሚውት ያደረኩሽ፣ እኔ ነኝ እንዳትከፍቺ። በመጀመሪያ ደረጃ የሆነ ስነ ምግባር መኖር አለበት። በትክክል ምንድነው እያላችሁ ያላችሁት ምንድነው የተባለው ብሎ ከመጠየቅ መጀመር በጣም የትልቅነት አንዱ መለኪያ ነው የሚሆነው እንጂ ቀጥታ ወደ ነገር መግባት ትክክል አይደለም አለ በመጀመሪያ። በሁለተኛ ደረጃ ቁንጽል ነገር ነው የተነገረው። ይህንን ነገር አሁን ማስፋፋት አያስፈልግም። ካስፈለገ ቴዲ ስለኔ እየተወራኩ ዝም ብለህ እያዳመጥካቸው ነበር። ለምን ስለኔ ያወራሉ? ስለ ሀሳብ ላይ ኖ ስለኔ ነው የሚወራው፣ ስለኔ ነው። ኤፌሶን ያወራችሁ ስለኔ ነው። ማሚ ስታወራ የነበረው ስለኔ ነው። እናኑ አይደለም ቴዲ እኔን አዳምጪኝ። እየተቆጣሁሽም እያስጠነቀቅኩሽም ነው። ረፊ አሁን ሚውት አድርጊና ስሚ። ለምን በውስጥ አልበቃ ብሏቸው እዚህ ላይ እየመጡ ይናገሩኛል? ለምን ዝም ብለህ ታደምጣቸዋለህ አንተ? እኔ ምን አደረኩ ብለህ እኔ ምን ሰራው? ምን አደረኩኝ? ምን ሰራው? ምን አደረኩ? የኔ ጥፋት ምንድነው? በውስጥ አልበቃ ብሏቸው እዚህ እየመጡ እኔ አናት ላይ የሚወጡት። አረ ተረጋጊ በፈጠረሽ አምላክ። ዝም በይ እንዳታወሪ ፕሊዝ፣ ዝም በይ እንዳታወሪ። አለም እኔ ነኝ ያስወረድኳት፣ እኔ ነኝ ያስወረድኳት። ሌላ ሰው ጋር እንዳታረጊ እሺ። ጥሩ አሁን ማመይም ዝምቲና አለም በቀጥታ አሁን እኔ ላይቡን ዘጋዋለሁ። ከኔ ጋር በውስጥ ትነጋገራለሽ፣ ከኔ ጋር በውስጥ እናወራለን። በቃ ይሄ አሁን ያደረግነው ነገር አጠቃላይ እዚህ ጋር አስደሳች ነገር አይደለም። እኔ የማልፈልገው የማልወደው ነገር በራሴ በግሌ ያው ቤቱ የኔ ስለሆነ ያወራን የተነጋገርነው ሀሳብ ላይ ነው። ሀሳብ አትክፈሉ፣ እንዲህ አይነት ነገር ላይ እንዲህ ነበር የተሰራው፣ እንዲህ አይነት ነገር ላይ እንዲህ ነበር የተሰራው የሚለውን ሃይላይት ነግረናል እንጂ ይሄ የብጥብጥ ማዕከል አታድርጉ። እንደዚህ አይነት ትክክለኛ አይነት አካሄድ አይደለም። መረጋጋት ከሌለ መናገር አንችልም። ስለዚህ ከዓለም ጋር በደንብ እንመክርና እዚህ ላይቭ ላይ ለተረበሻችሁ ሰዎች መልስ የሚሆን ነገር እናመጣለን። ከዓለም ጋር ግን በደንብ እንመክራለን። በውስጥ መስመር አሁኑኑ እንነጋገራለን። ስለዚህ በዚሁ ቃን ተነጋግረን መልካም ወደ ሆነውና ወደ ትክክለኛ አገልግሎት መስመር ነገሮችን እንወስዳለን። እግዚአብሔር አምላክ ነገሮችን በሙሉ በበጎ ይቀይርልን። እንደ ፈተና አስቡት። እንደዚህ አይነት ነገሮች ያው የሚያጋጥሙት ከሚሰራው ስራ አንጻር እንደሆነ እረዳለሁ። ከሚሰራው ስራ አንጻር ነው ይሄ እየሆነ ያለው። ስለዚህ በደንብ አድርገን ነገሮችን መልክ እናስይዛቸዋለን። ችግር የለም። እናመሰግናለን። እግዚአብሔር ይስጥልን። ሁላችሁም አርብ አንድ ሰዓት ጀምሮ አንዴ ልወጣ ስለሆነ አይ በውስጥ እየመጡ የሚለው ነገር አጠቃላይ ከማንም ጋር ሴቶች ጋርም እንደዚህ በስድብ ተይው። አሁን አንቺም ተይው፣ አንቺም ረፊና ቆይ ግድ የለም። አሁን ይህን ነገር ስነጋገርበት ምን ሆነን ነው እንላለን ሁላችንም። ስለዚህ ስለሚገባኝ ነው ባይዘው በጣም አሁን እኔ ፈታ ብዬ የማወራው ታች ያላችሁ አጠቃላይ የምታደምጡ እህቶች ወንድሞች እንድትረዱ የምፈልገው የሰይጣንን ሞፈርና ቀንበር ያዘና በሰይጣን የሚያርስ ሰው ሰይጣንን ከመከራውና ከሚያደርሳቸው ነገሮች በተቃራኒ ሰይጣንን ልክ በቃ እያረሱ መጫወቻ የማድረግ ያክል አገልግሎትን የሚፈጽሙ እህቶች ወንድሞችን ወደ ላይ የማይፈተኑበት እሱ እነሱን የማያጠቃበት ምክንያት አይኖርም። ከዛ አንጻር ነገሮች እንደሚያጋጥሙ ስለምንረዳ እናወራለን፣ እነጋገራለን። ስለዚህ በዛ ደረጃ ነገሮች ስለሚፈቱ አሁን እንዴት ነው ምን ልበላቸው? አሁን ማሜ እኮ አይደለም አሁን በውስጥ መስመር እንደዚህ ያደረገች ላታረጋት ትችላለች፣ አደረገችሽ ብሎ የሚናገር ሰው መሀል ላይ ይኖራል። ስለዚህ እንዲህ አይነት ድልድዮችን መፍረስ የሚቻለው እንደ ሌላው ሚዲያ ላይ እየተጫጫሁን ሳይሆን በግል ብንመክር እዚህ ጋር ለሰው ይሄ ነበር እንዲያጋጥመው ብሎ ቀለል እንዲያደርገው ይሆናል። የሚያጋጥመው ነገር ትንሽ እዚህ ሚዲያ ላይ ስናወራው ደግሞ ሌላ አይነት መልክ ይይዛል። ከዛ አንጻር ነው ያስቆንኩት። ማሜን የሚያስቆንኳት ለዛ ነው። ይብቃን። እዚሁ ላይ ነገሮችን እንወያይበታለን እንዳልኩት እና በዛ መንገድ እናደርገዋለን። እግዚአብሔር ይስጥልን። ሁላችሁንም እጅግ በጣም እናመሰግናለን። የአርብ ሰው ይበለን። በነገሮቻችን ሁሉ መሳካትን እግዚአብሔር አምላክ ያጎናጽፈን ያድለን።
በዚህ አገልግሎት ላይ እየበረቱ ያሉ እንግዲህ ብዙ ዋጋ እየከፈሉ እንዲህ የሚያነጫነጫቸው የሚከፈለው ዋጋ ሊሆን ይችላል ብዬ አስባለሁ። ከብዙ ነገር ርቀው ከማህበረሰብ ተገለው ለመብላት ለመጠጣት እንኳን በግል ክፍል እስኪወሰኑ ድረስ ነገሮች አልፊ የሆኑባቸው እህቶች ወንድሞችን እግዚአብሔር አምላክ ጠብቆ ለበለጠ ክብር ያብቃልን። ከምንም በላይ እስከ ጥግ ድረስ የዓላማው መፈጸሚያ ያድርግልን። እግዚአብሔር አምላክ ነገሮችን ሁሉ ለበጎ ያድርግልን። ምንም እዚህ ያላችሁ ኦርቶዶክሳውያን እህቶች ወንድሞች ምናልባት አሁን ይሄ ላይቭ ተወስዶ ሌላ አይነት ነገር ሊሰራበት እንደሚችል ጠብቃለሁ። ነገር ግን እንደ አንድ የቤት ውስጥ ጥቂት የወንድምና የእህት ውይይት ወይም ጭቅጭቅ አድርጋችሁ ውሰዱት አደራ ለማለት እወዳለሁ። እግዚአብሔር ይስጥልን። እንመለሳለን። እዚሁ ላይ ምናልባት አርብ የምናደርገው ነገርም ሊኖር ስለሚችል ሰይጣንን እናሳፍራለን በዛ መንገድ። እናመሰግናችኋለን ሁላችሁንም። እንደ የሰዓት አቆጣጠራችሁ እንግዲህ ሰላም ዋሉ፣ ሰላም አምሹ። የአርብ ሰው ይበለን። መልእክቱን ግን እየገባችሁ በደንብ ቪዲዮን አዳርሱ። እግዚአብሔር ይስጥልን። እናመሰግናለን። ሰላም እደሩ። ሰላም ነው። እሺ ቴዳ ሰላም። እሺ በውስጥ ኤፌሶን። እሺ ቆይ በቃ መልካም